እስኪ ቆም ብለን እናስብ። በስልካችን ውስጥ በመቶዎች የሚቆጠሩ ኮንታክቶች ሊኖሩን ይችላሉ። በሶሻል ሚዲያ ደግሞ በሺዎች የሚቆጠሩ ጓደኞች ሊኖሩን ይችላሉ። ግን ከነዚህ ሁሉ መካከል በጭንቅላታችን ውስጥ ሳይሆን በልባችን ውስጥ ያለ እውነተኛ ጓደኛ ስንት ነው? እውነተኛ ጓደኛ ማለት እንዲሁ በትርፍ ጊዜ አብሮ ቡና የሚጠጣ ወይም ሰፈር ስትገናኙ ሰላም የሚልህ ሰው ብቻ አይደለም። እውነተኛ ጓደኛ የነፍስህ መስታወት ነው። አለ አይደል አለም ፊት የምታደርገውን ጭንብል አውልቀህ ድክመትህን ሳትደብቅ ባወራው ይፈርድብኛል ብለህ ሳትሰጋ በነጻነት የምትተነፍስበት ሰው ማለት ነው። ሁሉም ሰው ከጎንህ ነኝ ይላል። ነገር ግን እውነተኛ ጓደኛ የሚለየው ሁሉም ሰው ጥሎ ሲወጣ እሱ ደጅ ሲቆም ነው። ስትወድቅ የሚያነሳ ሳይሆን እስክትነሳ ድረስ አብሮህ በመሬት ላይ የሚቀመጥ ሰው ማለት ነው። በአንተ ስኬት የሚቀና ሳይሆን የሚደሰት። ብዙ ጊዜ ሰዎች የጓደኞቻቸውን ስኬት ሲሰሙ እንኳን ደስ አለ ይላሉ። ግን ልባቸው ውስጥ ቅናት ይኖራል። እውነተኛ ጓደኛ ግን ያንተ ስኬት የራሱ ስኬት እንደሆነ የሚቆጥር አንተ ከፍ ስትል የሚኮራብህ የጀርባ አጥንትህ ነው። በአጭሩ እውነተኛ ጓደኝነት ምንድነው የምታገኝበት ሳይሆን ምንድነው የምትሰጥበት የሚል ጥያቄ ነው። መኖርህን ብቻ ሳይሆን ማንነትህን የሚወድህ ሰው ካለ አንተ በምድር ላይ ካሉ ባለሀብቶች አንዱ ነህ። አንድ ታሪክ እንመልከት። በጥንታዊት እስራኤል የነበሩትን የዳዊትንና የዮናታንን ታሪክ እናገኛለን። ዮናታን የንጉሥ ሳኦል ልጅ ነበር። ዳዊት ደግሞ ንጉሱ የሚቀናበትና ሊገድለው የሚፈልገው ወጣት ነበር። ዮናታን የራሱን የልዑልነት ስልጣን ትቶ የአባቱን ቁጣ ተቋቁሞ የጓደኛውን የዳዊትን ሕይወት አድኗል። ለምን መሰላችሁ? እውነተኛ ጓደኝነት ከስልጣንና ከጥቅም በላይ ስለሆነ ነው። እውነተኛ ጓደኝነት በቃላት የሚገለጽ ሳይሆን በተግባር የሚታይ ነው። ሁለተኛ ታሪክ እናንሳ። የዘመናችን ድንቅ ጓደኝነት ሪቻርድ እና ስቲቨን። ወደ ቅርብ ጊዜ ደግሞ እንምጣ። ሪቻርድ እና ስቲቨን የተባሉ የቅርብ ጓደኛሞች ነበሩ። ስቲቨን በድንገት ኩላሊቱ ከጥቅም ውጭ ሆኖ ለሞት ይጋለጣል። በወቅቱ የሚስማማ ለጋሽ ማግኘት በጣም አስቸጋሪ ነበር። ሪቻርድ ምንም ሳያመነታ ምርመራ አደረገ። ውጤቱም ተስማማ። ሪቻርድ አንዱን ኩላሊቱን ለጓደኛው ሰጠው። ለምን አደረግከው ተብሎ ሲጠየቅ የሰጠው መልስ ግን የሚገርም ነበር። ያለሱ ህይወት ባዶ ናት። እሱ ከሌለ እኔ ሁለት ኩላሊት ቢኖረኝ ምን ትርጉም አለው አላቸው። እነዚህ ታሪኮች የሚያስተምሩን ትልቅ ቁም ነገር አለ። እውነተኛ ጓደኛ የሚከተሉት ሶስት ዋና ዋና ነገሮች አሉት። መስዋዕትነት፣ ክብርና ትዕግስት። መስዋዕትነት ስንል የራሱን ምቾት ጊዜ ወይም ጥቅም መስዋዕት አድርጎ አንተን የሚያስቀድም። ክብር ስንል አንተ በሌለበት ቦታ ስላንተ ክብር የሚከላከል ስምህ እንዳይጠፋ የሚቆም ማለት ሲሆን፣ ትዕግስት ስንል ደግሞ ስህተት ስትሰራ እዚህ ጋር ይብቃን የሚል ሳይሆን ተረድቶ እንድትታረም የሚረዳህ ማለት ነው። ጓደኛ ማለት ስላንተ ሁሉንም ነገር አውቆ አሁንም የሚወድህ ብቸኛው ሰው ነው። አሁን ደግሞ ወደ ዋናው ጥያቄ እንምጣ። የያዝኩት ጓደኛ እውነተኛ ነው ብለን እንዴት ማወቅ እንችላለን? እውነተኛ ጓደኝነት የሚለካባቸው 5 ወርቃማ ምልክቶች አሉ። የመጀመሪያው ነገር ግልጽነት ነው። እውነተኛ ጓደኛ ሁሌም አዎ የሚል ሰው አይደለም። ስህተት ስትሰራ ፊት ለፊት መጥቶ ይህ ነገር ስህተት ነው ብሎ የሚገስጽህ ሰው ነው። ከጀርባ ከሚያወሩልህ ሺህ ሰዎች ይልቅ ፊትህ ላይ እውነቱን የሚነግርህ አንድ ጓደኛ ይበልጥልሃል። መራራ እውነትን ለጥቅምህ ሲል ይነግርሃል። ሁለተኛው ደግሞ ታማኝነት ነው። በደስታ ጊዜ አብሮህ የሚስቅ ብዙ ነው። ኪስህ ሲሞላ ስምህ ሲገን አብሮ ሰልፊ ፎቶ የሚነሳ አይታጣም። እውነተኛ ጓደኛ ግን ስልክህ አውት ኦፍ ሰርቪስ ሲሆን ኪስህ ሲመናመን እና
ዓለም ጀርባዋን ስትሰጥህ ፈልጎ የሚያገኝህ ሰው ነው። በጨለማ ውስጥ አብሮህ የሚቆም ሰው ብቻ ነው ብርሃንህን ለማየት የሚገባው። ሶስተኛው እውነተኛ ጓደኛን የምንለይበት መንገድ ደግሞ ለስኬትህ እውነተኛ ደስታ የሚሰማው ሰው መሆን አለበት። ይሄ በጣም ወሳኝ ምልክት ነው። ብዙ ሰዎች ካንተ በታች ከእነሱ በታች ስትሆን ሊራሩልህ ይችላሉ። ነገር ግን ከእነሱ በላይ ስትሆን በልባቸው ደስ አይላቸውም። እውነተኛ ጓደኛ ግን ያንተ ስኬት የራሱ ስኬት ይመስል ልቡ በደስታ ይሞላል። ካንተ ጋር ሆኖ አብሮ ያከብራል እንጂ አይቀናም ወይም ክብርህን ለማሳነስ አይሞክርም። አራተኛው ደግሞ ሚስጥርህን እንደ ካዝና መጠበቅ ነው። ጓደኝነት በመተማመን ላይ ይገነባል። እውነተኛ ጓደኛ ዘንድ የሰጠኸው ሚስጥር የተቀበረ ሀብት ነው። ከተጣላችሁ እንኳን ሚስጥርህን ለሌላ ሰው አሳልፎ የማይሰጥ በባህሪው የማይዋዥቅና ቃል አክባሪ ነው። አምስተኛው ደግሞ አንኮንዲሽናል አክሰፕታንስ ወይም በማንኛውም ሁኔታ አንተን መቀበል። የሰውን ልጆች ሁላችንም ጉድለት አለብን። እውነተኛ ጓደኛ ድክመትህን፣ የባህሪ ስህተትህን እና ያለፈ ታሪክህን እያወቀ ያለምንም ቅድመ ሁኔታ የሚቀበልህ ሰው ነው። እሱ ጋር ስትሆን ለመታየት ብለህ አታስመስልም። ራሴን መሆን እችላለሁ ብለህ በልበ ሙሉነት ትቀመጣለህ። እስቲ ቆም ብላችሁ አስቡ። በህይወታችሁ እነዚህ 5 ምልክቶች የሚታዩበት ስንት ሰው አለ? መልሱን ለራሳችሁ። እሺ እስካሁን እውነተኛ ጓደኛ ምን እንደሆነና ምልክቶቹን አየን። አሁን ደግሞ ትልቁ ጥያቄ እንዲህ አይነት ሰዎችን የት እናገኛለን? ካገኘናቸውስ በኋላ እንዴት እናቆያቸዋለን የሚለው ነው። የመጀመሪያው ነገር አንተ እውነተኛ ጓደኛ ሁን። ብዙ ጊዜ ጥሩ ጓደኛ አጣሁ ብለን እንማረራለን። ግን ጥያቄው እኔ ለሰዎች ጥሩ ጓደኛ ነኝ ወይ የሚለው ነው። ማር ንቦችን እንደሚስብ ሁሉ አንተም ታማኝ ቅንና አክባሪ ከሆንክ ወደ አንተ ያንተ አይነት ሰዎች ወደ ህይወትህ መምጣታቸው አይቀሬ ነው። እውነተኛ ጓደኝነት የሚጀምረው ካንተ ነው ማለት ነው። ሁለተኛው ደግሞ ጊዜና ትኩረት በመስጠት ነው። ጓደኝነት እንደ ተክል ነው። ውሃ ካላጠጣኸው ይጠወልጋል። በስራ ብዛት ወይም በኑሮ ውጥረት ጓደኞቻችንን እንዳንረሳ በሳምንት አንዴም ቢሆን ስልክ መደወል እንዴት ነሽ ብሎ መጠየቅና አብሮ ጊዜ ማሳለፍ ግንኙነቱን ያጠነክረዋል። እውነተኛ ጓደኝነት ጊዜ ይፈጥራል እንጂ ትርፍ ጊዜ አይጠብቅም። ሶስተኛው ደግሞ ይቅር ባይነትን መልመድ ነው። ሰው ሆኖ የማይሳሳት የለም። እውነተኛ ጓደኛህም ሊያጠፋ ይችላል። ፍጹም የሆነ ጓደኛ ከፈለክ ብቻህን ትቀራለህ። ስለዚህ ትናንሽ ስህተቶችን ማለፍ፣ ትልቆቹን ደግሞ በግልጽ ተነጋግሮ ይቅር መባባልን መልመድ ያስፈልጋል። ቂም የጓደኝነት ትልቁ ጠላት ነው። አራተኛው ደግሞ ጥልቀት ያላቸውን ቦታዎች መምረጥ። ጓደኛ የምታገኝበት ቦታ የማንነትህ መገለጫ ነው። ጭፈራ ቤት ወይም መንገድ ላይ የምታገኛቸው ሰዎች እና መጽሐፍት ቤት ወይም የበጎ አድራጎት ስራ ላይ የምታገኛቸው ሰዎች ለጓደኝነት ያላቸው ዋጋ ሊለያይ ይችላል። ስለዚህ ከአላማህ ጋር የሚመሳሰል አላማ ያላቸውን መፈለግ ያስፈልጋል። በመጨረሻ የምላችሁ በህይወት ጉዞአችሁ ላይ ሺህ ጓደኛ ከሚኖራችሁ በችግራችሁ ጊዜ የማትጠራጠሩት አንድ አለት የሆነ ጓደኛ ይኑራችሁ። ዛሬውኑ ለዛ ለምታምኑት ጓደኛችሁ ታማኝ እና እውነተኛ ጓደኛ ስለነበርክ ስለሆንክ አመሰግናለሁ የሚል አጭር መልእክት ላኩለት። የዛሬው ቪዲዮ ከተመቻችሁ ላይክ እና ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም።